የገንዘብ ጥማት ክስረት የኪስ ጉርጥማት ሰውን ይዞ በጠናስ ከመተው ስም ሰጠና ባስበት ከድሩ ዛሬ አንሶ የኔ ምን ዛሬ። ሰላም ጋይስ እንዴት ናችሁልኝ? አለሁላችሁ። እዚህ ድርቆሽ ጋይ ማለት ነው። ዊ ባክ እንዳልጠፋን ሆነን ማለት ነው። ሰላም ናችሁ? አለሁላችሁ። ዛሬም ፈታ የሚያደርጉ ዘና የሚያደርጉ የሚያስቁ ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። ከኔ ጋር እየሆናችሁ ተዝናኑ። ሰብስክራይብ፣ ላይክ፣ ኮሜንት እንዳይረሳ ማለት ነው ጋይስ። ሰብስክራይብ አድርጉ ማለት ነው። ወደ ቪዲዮአችን እንግባ፣ ወሬ ሳናበዛ ማለት ነው። እስቲ ማዘር ለጎረቤት እቃ ከማበደሯ በፊት እስቲ እየቀባችሁ ነው ስለኝ ያያለ ወይኔ ጉዴ ወነድ ኮረጋይስ ያያለ ወይኔ ጥፍር ቀለም ግን ለዚህ ነበር የሚጠቅመው በድሮ ጊዜ። የሁሉም ማዘር መሰለኝ በዚህ ጊዜ የሆነ የሁሉም ሰው ማዘሮች በቃ እንደዚህ አይነት ነገር የሚያመሳስለን ነገር የሀበሻ እናቶች የሚያመሳስላቸው ነገር ማለት ነው ይሄ ነው። የሆነ ጥፍር ቀለም አለ ወይኔ ድሮ ይሁን ወይኔ አዲስም ይገዛሉ ለእቃው ሲሉ ማለት ነው እንዳይጠፋ። እድር ላይ ሰርግ ላይ ምናምን ያው ይሰጣሉ። የኛ እናቶች የዋሆች አይደሉ? ይሰጣሉ፣ ያበድራሉ ምናምን ለጎረቤት ይላካል ምናምን። ግን ከሲታይ ብራንዲንግ አለው ገብቷቸዋል። የድሮ ብራንዲንግ ነው። ቀይ ምናምን ቀለም ይደረግበታል። ይሄ ማን ነው? የዓለሚቱ ነው ይባላል። ይሄ ማን ነው? የዝናሽ ነው ይባላል። የወይዘሮ ዝናሽ ነው ይባላል ማለት ነው። ጋይስ እንቀጥል። ባሱ እንደሞላ እያያችሁ ቆመን እንሄዳለን ብላችሁ ገብታችሁ ትልልቅ ሰዎች ማለት መታችሁ እላችን ላይ የምትፈታተጉ ሰዎች ምንድነው? እግዚአብሔር እኔ ከኮዬ መገናኛ ማለት አንድ ክፍለ ሀገር ነው። እንቆማለን ብላችሁ ነው የገባችሁ። ከዛ በኋላ ምን ያሁኑ ወጣት ሰው አያከብርም። አራታውት ማዘር እግዚአብሔር በጅናይ ሞተን እንዴ እግዚአብሔር እንዴ ወጣቱ ለራሱ የለም እኮ እንደም እናንተ ትሻላላችሁ። እግዚአብሔር አንደኛ እንቆማለን ብላችሁ ነው የገባ አምናችሁበት። ከዛላችን ላይ መታችሁ የምትፈታተጉ ነገር እላችን ላይ መታችሁ ለመውደቅ የምትሆኑ ነገር በቃ እንቆማለን ብሎ ነው የገቡት። ይቆሙ እግዚአብሔር ይሄ ቪዲዮ በጣም ኮፒ ሊንክ እና ሼር እያደረጋችሁ ለትልልቅ ሰዎች አዲስ በተለይ ባስ አካባቢ እቆማለሁ ብለሽ መተሽ ላይ የምትቆሚ እኔ ጧትና ማታ ኦርደር ተማራለሽ ነው ይባላል። ነው ባስ አካባቢ የሚደርስ መታ ላይ እንዳልቀመጥ እንዴት ላድርግ? ጋይስ ተማራለች ነው ይባላል። ምንድነው አንቱ አለቻቸውና ትልልቅ ሰዎቹን ማለት ነው የምታወራው ላይ ከዛ መጨረሻ ላይ በጣም በቃ ስለደበራት አንቺ እያለች መውራት ጀመረች። እናተ ማለት ተወች ማለት ግን ተጠንቀቁ። አንዳንዴ በጣም ትልልቅ ሰዎች ግን እያበዛች ብቻ እንዳንነካካ እንዳትረግሙኝ። እኔ እርግማን የትልቅ ሰው እርግማን አልፈልግም። ገብቷችኋል? ከባድ ነው የትልቅ ሰው እርግማን። ለማንኛውም ወደ ቪዲዮ ቀጣዩ ቪዲዮ ብንገባ ይሻለናል። ገብቷችኋል? ያልተነሳ መጥፎ ሰው ነው ይባላል። ብቻ ሁላችሁም እንዳስተሳሰባችሁ እስቲ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። እንቀጥል። ስቶፕ ባይኖር ምን ይወጣኝ ነበር? ምን ይውጠኝ ነው? ይውጠኝ ነበር። ያው እናስተካክሏለን። ማዘር ሊወጡ ነገር ነው የሚመስለው። እስቲ እንዴ ወይ ኧረ ማዘር ምንድን ነው ማዘር ምን ነው ቢቀርቦትስ? ደረጃውን ቢሄዱ ደረጃ እንደዚህ ወድቅ። ወይኔ አልተረፉም። ምንድነው የነህል ማዘር? ኧረ ተው፣ ደረጃ አለ እኮ አይጠይቋቸው። ኧረ አንዳንድ ሰዎች ራሱ እያያችሁ ዝም ብላችሁ ጸጥ የምትሉ ተናገሩ። ደረጃ አለ ማዘር፣ በዛ ጋር ቢወጡ ይሻላል ምናምን በሉ እስቲ። አንዳንዴ ሰጀስሽን ለመጥፎ ነገር ሲሆን እናንተ ለጥሩ ጊዜ ነገር ሲሆን ግን እስቲ እዚህ ጋር ምን አለ? ኧረ እዚህ ደግሞ ይለያል ጭራሽ ለወንዶች የተከለከለ ምልክት
እስቲ ምንድን ነው የሴቶች መግቢያ ብቻ ሴቶች ብቻ እንዲገቡ። ይሄ አሁን ትክክለኛ ወንድ ማለት ይሄ በቃ ከፊት ጋቢና የሚቀመጡ ሴቶች ብቻ ናቸው ብሎ ቆርጧል ማለት ነው። እርግጠኛ ነኝ አላገባም ወንድሜ እና ሰው ለመታወቅ ያለ ፍላጎት ይገባኛል። ጋይስ እንዴት ነው ሲንግሎች ግን ጌማችሁ እየጨመረ ነው። አሁን ተተዋውቀ ምናምን ሰርግ ለመደገስ ምን አስቸኮለ በዚህ ኑሮ ውድነት? ናሲ ምግብ ጋብዘኝ። አረ ምንም ገንዘብ የለኝም አለ የምር ገንዘብ የለኝም። ይኸውልሽ በዚህ ጋብዘኝ ያው ቢኖረኝ ምን ችግር የለውም እኮ ግን ምንም የለኝም። አይሽ እኔማ አላምንህም ቦርሳ ላይ አስቀምጣ ነው ከዴ ይኸው ካላምንሽ እንደፈለግሽ አዎ በዚህ ሰዓት ጋብዘኝ። በዚህ ኑሮ ቢኖረው እኮ ኑሮ ይጋብዘኝ ነበር። አንተ ውሸታ 400 ብር አለ አይደል እንዴ? እንዴ እኮ ታዲያ ማዘር አንተ አስቤዛ ይዘና ያለችን ብር እኮ እና ያስቤዛ ብር እንብላበት እንዴ? ደስ ይላል ጋይስ። ማዘር ላከችው ያስቤዛ ብር። በዚህ ኑሮ ውድነት የምን ግብዣ እያልኩ ነበር። ያው ትክክለኛውን አወጣው እሱም የውስጡ 400 ብር እንዴ ያስቤዛ ብር የእንጀራ የሽንኩርት ምናምን በዚህ ሰዓት ግብዣ የሚባል ነገር የለም። ሲያልፍልን እንገባበዛለን። ለአሁኑ ግን አስቤዛ ይበቃናል። የቤት አስቤዛ ካሟላን ይበቃናል። ጋይስ ምን ትላላችሁ? እንቀጥል ወደ ሌላ ቪዲዮ። አቤሬጅ የግቢ ተማሪ ልብሱን ካጠበ በኋላ እንዲህ ነው የምትሆኑት። ልብስ ካጠባችሁ የግል መማር እኮ መጥፎነቱ ይሄ ነው። የካምፓስ የግቢን ህይወት አናውቀውም። በጣም ተበድያለሁ እኔ ራሱ ሳስበው። ደግሞ ክላሲካሏ ናት እንጂ ታስቃለች። ይላል ደግሞ ክላሲካሏ። በዛ ላይ ደግሞ ይሄ ድሮ የሚቀርቡት ጭላዳ ዝንጀሮች ኢትዮጵያ ቲቪ ላይ ማለት ነው። እነሱን ነው መሰለኝ። ያው እነሱ ያን አስበው ነው እንግዲህ። እስቲ እንዴ ሙሌ ሙራጃ ነው በሉኝ። ሙሌ ሙራጃ ነው በሉኝ። ኮንሰርት አረ ኤሚኔም እያስቀወጠው ነው ጋይስ። ምንድነው ማለት? አረ ሙሌ ይመችር። ዘ ኔክስት ኤሚኔም ብያለሁ። ዘ ኔክስት ኤሚኔም ዊዛውት አይስ። ያው ምን ላድርግ ዊዛውት አይስ። ለማን ይመችህ ሙሌ ይመችህ አባት። ይመችህ እዚህ ጋር ሲቀወጠው ነው ብላችሁ። ኧረ ይመችህ ሙሬ ይላል። ሙራጃ አባት ይመችህ። የምር ሙሌ ይመችህ። እንቀጥል እስኪ። በጥፊ ጀመረ እዚህ ጋር ኢሳም ነው። አዎ 180 አዎ 180 እሺ ጀባር እሺ አያ ብር መልስ አስቀመጥካሽ። በቃ አስቀመጥካት። አይዞ ትላንት ካንቺ ጋር የመጣው ግን 100 ብር አይደል የሰጠኝ? ትላ እዚህ ቁጭ ብላችሁ ማን ነው? እኔ አይደለሁም። ማን ነው ካንቺ ጋር? ሰው ተመሰሎብህ ነው እንዴ? ምን ሆነ ነው? ኧረ እባክሽ ከማን ጋር መጥተሽ ነው አንቺ? ኧረ ማስበላት ምን ነው አንተ 20 ብር ቲፕ ቢቀርብስ
እንደዚህ ሰው ከምታስበላ አውቆ ነው እንዴ? የት ነው የምታቀኝ? መጥ አንቺ ምን ሆነሽ ነው? ምን ሆነች ነው ምናምን ነው ለዚህ አስበላ ማለት ነው ቲፕ ስላልሰጠው። ኧረ ትገት። በቀጣይ ደግሞ ጋይስ ያው ነዳጅ በኢራን እና በእስራኤል ምክንያት ፍይት ማለት ነው ፍይት ትንሽ ጨምሯል ነዳጁ። ዜና ነው ማቀርብላችሁ ከዚህ በኋላ ደግሞ ያው እኔ ባላቀርብላችሁ የሚቀርብላችሁ እኔ ሪያክት ማድረግበት ማለት ነው። የታክሲ ዋጋ ጨምሯል ተብሏል። እንግዲህ ጋይስ እንድታቁ ነው። ኢንፎርሜሽንም አለን። ዝም ብሎ ቀልድና ሳቅ ብቻ አይደለም። ኢንፎርሜሽን ሰበር መረጃ ተሰምቷል። ለታክሲ ተጠቃሚዎች የዋጋ ጭማሪ መደረጉን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ከነገ ጀምሮ ታዲያ የሚኒባስ ታክሲ እንደዚሁም ደግሞ እንደ ሃይገርና የመሳሰሉ ታክሲዎች ላይ እንግዲህ የዋጋ ጭማሪ ተደርጓል። በዚህም ታዲያ እስከ 2.5 ኪሎ ሜትር 10 ብር የነበረው አሁንም በ10 ብር ይቀጥላል። ታዲያ ከ2.6 ኪሎ ሜትር እስከ 5 ኪሎ ሜትር 15 ብር የነበረው 20 ብር፣ 20 ብር የነበረው 25 ብር፣ 25 ብር የነበረው ደግሞ 35 ብር፣ 30 ብር የነበረው 40 ብር እንደምትመለከቱት የሚኒባስ ታክሲ የትራንስፖርት አገልግሎትም በዚህ መልኩ ተሻሽሏል ማለት ነው። የሃይገርና የሚድባስ አገልግሎቶች ደግሞ 10 ብር የነበረው 15 ብር፣ 15 ብር የነበረው 20 ብር፣ 20 ብር የነበረው 30 ብር፣ 25 ብር የነበረው 35 ብር እያለ እንደዛው 10 ብር እየጨመረ ቀጥሏል። የከተማ አውቶቡስና የትራንስፖርት አገልግሎቶች ላይም እንደዚሁ የዋጋ ጭማሪ መደረጉን እዚህ ጋር እየኖርን ነው። ታዲያ እንዴት ነው? እሺ እንዴት ነው የሚኖረው? እንዴት ነው የሚኖረው? ንገሩ። 10 ብር እረዝገት እኔ እኮ ድሮም ባስ ተጠቀሙ ስል እኮ ነው አልሰማም ብላችሁ ነው እንጂ እኔ ተው ችግር የለውም። እኔ ታክሲ ተጠቃሚ አይደለም፣ ግን ታክሲ ለምትጠቀሙት ያው ፎሎወሮቼ እና ሰብስክራይበሮቼ ማለት ነው ይጨነቃሉ። ለማንኛውም በጣም የሚደብር ነገር ነው። በባስ ሂዱ። ባስ ምቾቱ አብሶ ወንበር ካገኛችሁ ምቾቱ እኔ እሱ ነው መክራችሁ። ኮሜንት ላይ ሲያስቀምጡ የምታስቡትን ነገር 10 ብር በቃ እንዳለ ማለት ነው የጨመረው። ይሄን ያህል ኢራን እና አንተና ግን እስራኤል ኧረ ተው እኛንም አስጨነቃችሁን። ያው እኛ ጋር ደረሰ ችግሩ ማለት ነው። ለማንኛውም ጋይስ የዛሬው ቪዲዮዎች እነዚህ ነበሩ። ፈታ እንዳላችሁ አልጠራጠርም። በቀጣይ ቪዲዮ እስከምንገናኝ ፈታ ዘና በሉልኝ። መልካም ሳምንት ይሆንላችሁ። ካሁን በኋላ አይሆፕ አልጠፋም። አይሆፕ ማለት ነው። ይመቻችሁ። ዚስ ኢዝ ድርቆሽ ጋር